በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መገፋት። ቅቤና ማር ተከራከሩ ይባላል። ማርም ተናገረች፣ የምጣፍጠው እኔ፣ አናት ላይ የምትወጪው ግን አንቺ ነሽ፣ ለምንድን ነው አለቻት። ቅቤም እኔም ወድጄ አይደለም ገፍተው ነው አናት ላይ ያወጡኝ አለች ይባላል። ቅቤ የምትሆነው ተንጦ ነው። እግዚአብሔር ሁሉም ሎሌው በክፉዎች ሳይቀር ይሰራል። ወደ አስበልን የሚያደርሰን እየገፋን ነው። ካልተገፋን ያለንበት ትንሽ ቦታ ተለምዶ እንኖራለን። እርሱ በደጎች አይገፋም፣ ደጎች መግፋት ባህሪያቸው አይደለምና። ክፉዎች ግን ቅድስናም ይሉኝታም የላቸውምና በእነርሱ ይገፋሉ። እነርሱ የሚያውቁት ወደ ገደል እንደሚገፉን ነው፣ ሳያውቁት ግን ወደ ተራራ ይገፉናል። ጠላቶች የነጻ ሰረገላ ናቸው። ከማንፈለግበት ቦታ እየገፉን ወደምንፈለግበት ቦታ ያደርሱናል። በእውነት ጌታ ሆይ ጠላቶቻችንን ባርክልን። እነርሱ ባይኖሩ ስራው አይበዛልንም ነበር። ይህንን ጥንቁቅ ሕይወት፣ ይህንን ዝግጅት፣ ይህንን ቶሎ መስራት ያገኘነው ከጠላቶቻችን ነው። እያንዳንዱ ቀን በትክክል እንድንኖር ያተጎንን ጠላቶቻችን እባክህ ባርክልን። የሰዓት ደውል ብንሞላው ጠዋት 12 ሰዓት ሞልተነው ማታ 12 ሰዓት ሊጮህ ይችላል። ቀስቅሱን ብንላቸው ወዳጆቻችን ከስራችን ከእንቅልፋችን አዝነው ይተውናል። ክፉዎች ግን በሰዓቱ ያነቁናል። እንደዚህ ያሉ ነፃ ደውሎች ያስቀመጠልን አምላክ ስሙ ይባረክ። እነርሱ እንዳይነቅፉን ስንጠነቀቅ የቅድስና ሕይወት ያለማመዱልናልና እነዚህ ጠባቂዎቻችን ናቸው። የተገፉ ሁሉ ከፍ እንጂ ዝቅ ሲሉ አይተን አናውቅ። ገፊዎች ሲገፉን ከኛ የክፋት ሰፈር ምን ትሰራላችሁ እልፍ በሉ እያሉ ነው። ጠላቶች ሐሰተኛ ወዳጆችን ወስደው እውነተኛ ወዳጆችን ያስቀሩልናል። ክፉዎች ጥሩ ማጣሪያ ናቸው። ተረስተን የምንኖረው እነርሱ ያሳውቁናል። በነፃ ማስታወቂያ ይሰሩልናል። ሰዎች ስማችንን የሚያነሱት በሁለት ነገር ነው። የመጀመሪያው ስለሚወዱንና ስላስደሰትናቸው ሲሆን ሁለተኛው ደግሞ ስለሚጠሉንና ስላስጨነቅናቸው ነው። እንዲሁ ርዕስ መሆን አይገኝም። የአትርሱኝ ሳንከፍል ላስታወሱን በረከት ይሁን። ዮሴፍ ባይገፋ ኖሮ ጎበዝ እረኛ ሆኖ ይቀር ነበር። በመገፋቱ የግብፅ ጠቅላይ ሚኒስቴር ሆነ። ጠላት ያውቃል እንላለን፣ እንደ ጠላት ግን አላዋቂ ነው። ኢየሱስ ክርስቶስን ከኢየሩሳሌም ሊያጠፋ ገደለ። በሞቱ ግን በዓለም ሁሉ አበራ። ጠላት ሰፈር እየቀማ ዓለም ያወርሳል። ሰው ማፍረስ ይችል ይሆናል፣ እግዚአብሔር ደግሞ ማስነሳት ይችላል። የአገሬ ሰው መገፋት ጥሩ ነው፣ እጅግም ሳይወድቁ የተገፉት ቆመው የገፉት ወደቁ ይላል። እንደ ማር የሚጣፍጡት ወደ ላይ አይወጡም፣ የተገፉት ግን ወደ ላይ ይወጣል። በዮሐንስ ወንጌል ምዕራፍ 8 ላይ ታሪኳን የምናገኘው ሴት ጠላቶች ገፍተው ያደረሷት ወደ ጌታ ጋር ነው። ኃጢአትን ይቅር ወደሚለውና በሰላም ድምፅ ወደሚሸኘው ጌታ ቀረባት። ተከሳሿ በነፃ ስትመለስ ከሳሾች ደግሞ የእርሷንም አበሳ ተሸክመው ተመለሱ። ካነበብኩት ያገኘሁት ነው ያካፈልኳችሁ።
የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን።